ሰላም እንዴት ናችሁ? ዛሬ ይሄው አድዋን ለማክበር እዚህ ቶሮንቶ ከተማ 71 ጎ ስትሪት ተገኝተናል። ከዛ በፊት እስቲ አንድ ነገር ትንሽ ላጫውታችሁ ብዬ ነው። እዚህ መጽሐፍ ላይ መታያቸው ፊት አውራሪ ተክለ ሐዋርያት ተክለ ማርያም የእሳቸው ባዮግራፊ ላይ አድዋን በተመለከተ አንድ በጣም ደስ የሚል ታሪክ አለ። እሳቸው የ9 አመት ልጅ ሆነው ከሀረሩ የራስ መኮንን ጦር ጋር አብረው እንዲዘምቱ ተፈቅዶላቸው ነበርና ከዛች ላይ ትንሽ ነገር ላንብብላችሁ። ይሄ እንግዲህ የዛን የአድዋ ቀን የሆነውን እሳቸው ሲተርኩት ነውና እስቲ አዳምጡኝ። ጠመንጃ ሲጣጣ ሰማን፣ መድፍ ወዲያው ያጓራ ጀመር። ተኩሱ እያደር እየባሰበት ተቃረብን። አረሮቹ ማፏጨት ጀመሩ። የቆሰሉ ሰዎች ተቀምጠው አገኘን። አያ ታደግ እጁን ተመቶ ከመንገዱ ዳር ዛፍ ስር ተቀምጧል። ገና በሩቁ አይተን ተጣራ። ቁስሉን በመቀነቱ አሰርንለት። ጥለነው እንዳንሄድ ለመነ። ፈይሳ ጠመንጃ የለውም። የቁስለኛውን ጠመንጃ ተሸከመና እዛው ቀረ። እኔ ዝም ብዬ ግንባር አለፍኩ። የማውቀው ሰው አንድም አላጋጠመኝም። ተኩስ ስለበዛ መሮጥ የማይቻል ሆነ። የሰውን ብዛት እንደ ልብ አያስኬድም። ደጃዝማች ማናዬና ልጅ አስፋው ልጃቸው ሁለቱም ቆስለው ድንጋይ ተንተርሰው ተጋድመው አገኘኋቸው። ልጅ አስፋው በኋላ ፊቱ አራሪ አስፋው አወቀኝና ጠቀሰኝ። ዝም ብዬው እንዳላየ ሰው ወደ ግንባር ሮጥኩ። ጦራችን ተደበላልቋል። ሰውና ሰው አይተዋወቁም። የሀረር ሰው በዚህ በኩል ጭራሽ አይታይም። ሁሉም የሸዋ፣ የጎጃም፣ የወሎ፣ የየጁ ሰዎች ናቸው። ሴቶች በገንቦ ውሃ እያዘሉ በበቅሎቻቸው እንደተቀመጡ ለቁስለኞች ውሃ ያቀርባሉ። ሲነጋገሩ ሰማዋቸው። አረ በጣይቱ ሞት ይላሉ። እቴጌ ላኳቸው ይሆናሉ እያልኩ አሰብኩ። ነጋሪቱ ከግንባርም ከጀርባም ከቀኝም ከግራም ይጎሸማል። የተማረኩ ጣሊያኖች አየሁ። ወዲያው ምርኮኞቹ በዙ። አንዳንዶቹ ወታደሮች ሶስት ይበልጥም ጣሊያኖች እየነዱ መጡ። በኋላ የምርኮኞች ብዛት ለአይን የሚያሰለች ሆነ። ድል ማድረጋችንን አወቅኩት። ጣሊያኖች መዋጋታቸውን ትተው ማርኩን እያሉ ይለምናሉ። እንደዚህ የአድዋ ጦርነት ዕለት አንድ ጥይት እንኳን ሳልተኩስ ጦርነቱ አለቀ ይላሉ። የእሳቸው ባዮግራፊ ነው። መልካም ቀን ይውላችሁ። በድጋሚ እንኳን ለ130ኛው የአድዋ የድል በዓል አደረሳችሁ።